ሰላም እንዴት ናችሁ? የአቪዳን ዩቲዩብ ተከታታዮች፣ ዛሬ አቪዳን 3 ጥያቄዎችን ጠይቆኝ ነበረ። እነሱን ጥያቄዎች መመለስ ይሆናል ማለት ነው። ከመጀመሪያው ስንጀምር የትኛው ጥያቄ ደግሞ የሚል ጥያቄ ነበር የጠየቀኝ። ተሰቃይታችሁ እንደምትመጡ ያሳያችሁ ነው ጭንቅላታችሁ። ለዛ ጋይስ ለተወሰነ ጊዜ ውጪ መብላት አብዝቼ ነበረ። ሌላ ከተማ እየነበርኩ ሙቭ ከማድረግ በፊት ትዝ የሚላችሁ ከሆነ ያቀጥላል። ሙቭ ከማድረግ በፊት ትዝ የሚላችሁ ከሆነ ያኔ ቤት ውስጥ ነበረ ሁሌ ኩክ እያደረኩኝ በለው ሊትራሊ 4 ወር 5 ወሩን በሙሉ ውጪ ወጥቼ የበላሁት ቢቆጠር ከ5 እስከ 10 አይበልጥም። በቃ ማክሲመም 4 ወር 5 ወር ሙሉ ማለት ነው which is really good። ብቻዬን የኖርኩ ያሉት ለመጀመሪያ ጊዜ ነው። አሁንም ወደዛ ሞራል እየተመለስኩ ነው። ምሰራው ምግብ አልነበረኝም ቱ ቢ ኦነስት እንዳለ ጨርሼ ነበር። ሱፐርማርኬት አልሄድኩም፣ ግን ባለችን ነገር እንቁላልና ኦትስ ጸዴ ፕሮቲን ሶርስ ሰርቻለሁ። ለምሳቃ ውስጥ ፓክ አድርጌ እሱን ይዘነው እንሄዳለን። ዘን ጂም ከሰራን በኋላ እንደ ምሳ እንበለዋለን ማለት ነው። አሁን መብላት ይችላሉ። ምሳ ሰዓት ነው፣ 6 ሰዓት ምናምን ነው፣ ግን እንትን ብሎኛል። ምግብ አላሰኘኝም። ምሳችን እቺን ትመስላለች። ኦትሚል አለ ከታች፣ ከላይ እንቁላል ስልስ አለ። በጣም ሙያተኛ ሆኛለሁ። እንቁላል ስልስ ምናምን መስራት ጀምረናል። ከፍርፍር ወጥተን እንቁላል ስልስ ገብተን ፊዮንም ሳይ በቃ አሁን ሉጣ ፓክ ላድርጋትና እቺ ልታታትና ሻንጣ ውስጥ ሉጣ። በጣም ደስ የሚል አየር ነው ዛሬ ያለው። በጣም አይሞቅም፣ በጣም አይበርድም። በቃ ፎል እየገባ ነው። የሚገርም ይዘር ሞራል መጥቶ ነው ዛሬ እየወጣ ያለው። አዝ ኦልዌይስ እግረኛ ነን። መኪና ስንገዛ ሆፕፉሊ እነዛ ባሳችንን እንጠብቃለን፣ ከዛን እንሄዳለን ማለት ነው። ትንሽ ራቅ ያለ ሰፈር ነው ያለው ታውን ከጂሙ፣ ግን ሁሌ ትምህርት ቤት መመላለስ ስለማይቀር በዛው ክላስ ስገባ እገባለሁ። እዚህ ጋር ምን እናደርጋለን መሰላችሁ? አስፋልት ላይ ፋውል እንሰራለን ማለት ነው እንደ ኢትዮጵያዊነታችን። ብርቱካን ረስቼ ወጣሁ። ብርቱካን እየበላሁ እሄዳለሁ ብዬ ነበረ፣ ረስቼ ወጣሁ። አይ ልበ ቢስ መሆን። እኔ ግን ሁሌ እዚህ ሰፈር ስመጣ ነው በቃ ካናዳ እንደገባው ማውቀው። ለምን እንደዛ እንዳልኩ አሳያችኋለሁ። አሁን ደንዳ ስቴሽን ይባላል ይሄ ሰብዌ። ለምን እንደዛ እንዳልኩ ልክ አስፋልት ላይ ስትወጣ ታዩታላችሁ። ከስቴሽን እንደወጣችሁ ሞሉ ነው የምታገኙት። you guys can see ይሄ ነው መሰለኝ ትልቁ ሞል ቶሮንቶ ውስጥ ኢተን ሴንተር ይባላል። በቃ ከልቤ ካናዳ ገባው ብለው እዚህ ሰፈር ነው። ሌላው ቦታ ሀገሬ ነው ይመስላል። በጣም የሚያስጠላው ነገር ምን ሆነ ታውቃላችሁ? እንትን ሲያልቅባችሁ፣ ኢንተርኔት ሲያልቅባችሁ። ሶዚ እንትን ዳታና ስልክ እንኳን አንሊሚትድ ነው፣ ግን ዳታ በየወሩ ነው የምትከፍሉት። የተወሰነ ያክል ሊሚት ይሰጣችኋል። የኔ 80 ጂቢ ነው። ኢንተርኔት በጣም ነው የምጠቀም። መንገድ ላይ ለኤዲተሮቼ ቪዲዮ አፕሎድ አደርጋለሁ ምናምን። አለፍኩት እንዴ? አላለፍኩት። ብቻ መንገድ ላይ ለኤዲተሮቼ ቪዲዮ አፕሎድ አደርጋለሁ ምናምን። ቶሎ ነው የሚያልቀው ኢንተርኔቴ። ካለ ኢንተርኔት በቃ መንቀሳቀስ አልችል፣ ማፕ መጠቀም አልችል፣ ምን አልችል። ግን ዋይፋይ ስላለ ጂ እዛ እንትን አደርጋለሁ፣ እዛ እጠቀማለሁ። ማፕ ላይ የምሄድበትን ቦታ ሰርች አድርጌ ነው መውጣት ያለብኝ። ካለበለዚያ በቃ ቻው ጠፋ። አሁንም ግን ሳልጠፋ አልቀርም። እቺ ትመስላለች። እቺ ነው ስካን አድርጌት ነው ማለት ነው። ሌትስ ጎ
የላይኛው ፍሎር ይሄንን ይመስላል። አሁን መልበሻ ክፍሉ ታች ነው። ታች እንገባና ልብሳችንን ቀይረን እንወጣለን ማለት ነው። እኔ if you ask me በጣም ጸድይ ነው። ለዚህ ነው ኤክሳይትድ ነው። ማታ የሆነ በዓል ላይ ምናምን አዲስ ልብስ ሲገዛላችሁ ያለው ፊሊንግ አለ። አልጋችሁ አጠገብ ምናምን አድርጋችሁ የምታሉት እንደዛ ነው የተሰማኝ። ጂሙን አልጋ አጠገብ አድርጌው ዋለ ደስ ይለኝ ነበረ። ኦኬ አለፍ ወጣ። ቼንጂንግ ሩም ውስጥ ትንሽ መቅረጽ አዛ ነው። እንዴ ላሳያችሁና ቶሎ ልብስ ቀይሬ ልውጣ። በአዲሱ ወርክአውት ፕላን መሰረት ፑሽ ፑል ሌግ አድርጌዋለሁ። ዛሬ ከፑሽ እንጀምራለን። 5 ኤክሰርሳይሶች ነው። ኢንክላይን ዳምቤል ፕሬስ አለ፣ ኦቨርሄድ ዳምቤል ፕሬስ፣ ላተራል ሌዝ፣ ትራይሰፕ ፑሽ ዳውን፣ ከዛን ሜዲሲን ቦል። ከታች እንጀምር። ታችኛው ሌቭል ቅድም አሳይቻችኋለሁ መሰለኝ አይደል? የታችኛው ፍሎር ይሄን ይመስላል። የላይኛው ነው በጣም ቢዚ ነው። እዚህ ጋር የስ በቃ ለዚህ ነው ኤክሳይትድ የሆንኩት። ብዙ ሰው የለውም ደስ የሚል። እዚህ ጋር አትሌቲክ ወርክአውቶች መስራት ትችላላችሁ። እንደምታዩት አትሌቲክ ወርክአውት ምናምን። ከዛ እዚህ ጋር ቦክሲንግ ባጎች አሉ። ዊ ሃቭ ግሩፕ ኤክሰርሳይዝ እዚህ ጋር ዩዥሊ እዚህ በግሩፕ መጥተው ነው ሰዎች የሚሰሩት። ፍሪ ሲሆን በማንኛውም ሰዓት መጠቀም ይቻላል። ላይ ደግሞ ሪከቨሪ ሩሞች አሉ። አይ ቲንክ ፓኬጅ እነሱንም ኢንክሉድ ያደርጋል። አሳያችኋለሁ። ማሳጀር፣ ሪላክሰር እና ምን እንደሆኑ እራሱ አላውቅም። ከማሳያችሁና ወደ ኤክሰርሳይዝ ልግባ። መጀመሪያ ከቸስት ፕረስ ነው የጀመርኩት። አቅም ጨርሻለሁ። እግዚአብሔር ፒአር ስንት ነበር ታውቃላችሁ? 60 ፓውንድ ነበር። ኢች ሳይድ 60 ፓውንድ ሰራ ነበር። አሁን 40 ፓውንድ አሟሟተች። ስፋይን ካምባኩ የሌለ ፐርሰናል ነው የምናደርገው። እንመለሳለን። ቸስት ፕረስ ሰራለሁ። ከዛ ቀጣይ ሾልደር ፕረስ ነው። 5 ኤክሰርሳይዝ ብቻ ነው የምሰራው ዩዥሊ ዴይሊ። አለከለብ ገና ዋርም አፕ አድርጌ 1 ሴት ነው የሰራሁት። ሾልደር ፕረስ ጨርሼ አሁን ወደ ላተራል ሬዝ እየገባው ነው። አንድ ወር ጂም ለመስራት ግን ወርቶ ነው መስሎ ድክም ምን ያለ የመጀመሪያ ቀን ስለሆነ ላይት ዌት እኔም ላይት ዌት ሆኛለሁ። የረሳውን ነገር እንዳለ አሁን ነው ትዝ ያለኝ። ሪከቨሪ ሩሙን አሳያችኋለሁ ብያችሁ ነበር። በቃ ሪከቨሪ ሩሙን ገብተን እንየው ምን እንዳለው። ጨለማ ነው እንግዲህ ናይት ሞድ አብርቼ ለመቅረጽ እሞክራለሁ። ከዛ በፊት ግን ጂም ነው። የማአት ትሬድሚሎች አሉ፣ የተወሰኑ ሳይክሎች። ከዛ እቺ ኤሪያ ፐርሰናል ትሬነር ብቻ ካላችሁ የምትገቡባት ኤሪያ ነች። ግን ምንም አይለይም። እዚህ ጋር ያለው ነገር በሙሉ ውጪም አለ። ትንሽ ጨነቅነቅ ያለ ቦታ ነው። ይሄኛው ቅድም ያልኳችሁ ለዚህ ነው። ብዙ ኬብል
ብዙ ማሽን ምናምን ነገር አለ በፍጥነት ለመሄድ ማን እንዳየው ታውቃላችሁ? የድሮ ማናጀር የድሮ ሲሆን የሆነ ብሎግ ለቅቄ ያልነበረ ሬስቶራንት ውስጥ ነው የሚሰራው እሷም ማናጀር ቶሎ በናብራ እንዴ እሺ ፕሮግራምስ ስትራች እንዴት ነው ስትራች የሚያደርገው ሰላም እንዴት ናችሁ? የአቪዳን ዩቲዩብ ተከታታዮች፣ ዛሬ አቪዳን 3 ጥያቄዎችን ጠይቆኝ ነበረ። እነሱን ጥያቄዎች መመለስ ይሆናል ማለት ነው። ከመጀመሪያው ስንጀምር how to stay consistent የሚል ጥያቄ ጠይቆኝ ነበረ። እንዴት አንተስ ለረጅም ጊዜ ኮንሲስተንት ሆነ ጂም ውስጥ ልገባ ቻልክ ብሎ ጠይቆኝ ነበረ። ጂም የሚባለውን ነገር ያወቅኩት የዛሬ 6 ዓመት ሆነኛል እውነቱን ለመናገር። ግን ደግሞ የዛኔ ጂም ገብቼ አልተመዘገብኩም። ቤት ውስጥ ነበረ ወርክአውት ሳደርግ የነበረው። የተለያዩ ማሽኖች ነበሩ፣ ፕላስ ደግሞ ዳምቤል ነበረን። እሱን በመጠቀም ነበረ ወርክአውት ሳደርግ የነበረው ማለት ነው። ግን የዛኔ ኮንሲስተንሲ የሚባል ነገር አልነበረኝም። ጀስት 2 ወር እሰራለሁ፣ 3 ወር አቋርጣለሁ። ኮንሲስተንሲ የሚለውን ነገር በምንም ስላላረበርኩት በጣም ከብዶኝ ነበረ። እንዴት ኮንሲስተንት መሆን እንደሚቻል አላቅም ነበረ በደንብ። ጀስት ስፈልግ እሰራለሁ፣ ሙዴ ካልሆነ አልሰራም። እሱ ደግሞ ዋጋ ያስከፍላቸዋል። ግን ደግሞ ቶሎ ብዬ ጂም ከተመዘገብኩ በኋላ ጂም ውስጥ በደንብ ኮንሲስተንት ነበርኩ። ኦልሞስት 3 ዓመት አካባቢ ሆነኛል። 3 ዓመት ሙሉ ሳላቋርጥ ለመስራት ሞክሬያለሁ። የሰራሁበት ታይም ይበልጣል ካልሰራሁበት። በጣም ለረጅም ጊዜ ሰርቼበታለሁ። እናንተስ እንዴት ለረጅም ጊዜ ኮንሲስተንት ልትሆኑ ትችላላችሁ የሚለውን ምክር ስመክራችሁ፣ ሁላችንም የሚከብደን ነገር አንድ ነው። እሱም ምንድነው? ለረጅም ጊዜ ምንም ለውጥ ሳናይ መስራት በጣም የምንፈራውና የሚከብደን ነገር ነው። ምንም ነገር ላይ ራሳችሁን ማየት ትችላላችሁ። ለረጅም ጊዜ ለውጥ ሳታዩ መስራት በጣም ከባድ ነገር ነው። ትንሽ ፕሮግረስ ስታዩ አትሊስት ሞቲቬት ትሆናላችሁ። ግን ደግሞ እውነቱን ለመናገር የሚያሸንፈው ህይወቱን ድሪሙን የሚኖረው ሰው ምንድነው? ምንም ለውጥ ሳያይ ለረጅም ጊዜ የሚሰራው ሰው ነው። ምንም አይነት ለውጥ ሳያይ ለረጅም ጊዜ የሚሰራው ግን ደግሞ ሪዋርዱ በጣም ትልቅ ነው የሚሆነው፣ በጣም ትልቅ። ምክንያቱም ለረጅም ጊዜ ያስገባው ስራ አለ፣ ከዛ አውትፑት ይኖረዋል ማለት ነው። ዘሞር ራሳችሁ ላይ በሰራችሁ ራሳችሁ ላይ ኢንቨስት ባደረጋችሁ ቁጥር ወደፊት ኢንቨስት ያደረጋችሁት ሪተርን ይኖረዋል ማለት ነው። ጂምን እንደዛ ይዩት። ጀስት ጂም ትገባላችሁ፣ ዛሬ ገብታችሁ ዛሬ ለውጥ አታዩ፣ የዛሬ 6 ወር ለውጥ ላታዩ ትችላላችሁ። ኮንሲስተንት ለመሆን ያልከበደኝ ምክንያት በሌሎች ነገሮች ኮንሲስተንት ሆኜ ራሴን ስላየሁት። እኔ የማደርጋቸው ሀቢቶች አሉ። ሜዲቴት አደርጋለሁ፣ ጆርናል አደርጋለሁ። እሱ ላይ ኮንሲስተንሲን ተምሬዋለሁ። ኮንሲስተንትሊ ጆርናል ስላደረግኩ ማይንዴ ላይ ክላሪቲ አይቻለሁ። እነሱ ነገሮች ስላየው ኮንሲስተንሲ ምን ያህል ፔ እንደሚያደርግ ስለማውቀው ዋጋውን፣ ጂም ላይ ደግሞ ኮንሲስተንት መሆን አልከበደኝም ማለት ነው። እናንተም ጀስት ጀማሪ ከሆናችሁ በእርግጠኝነት ኮንሲስተንት መሆን የሚከብድ ነገር ጂም ውስጥ ገብቶ፣ ግን ደግሞ ራሳችሁን አለማምዱ፣ ራሳችሁን በሌሎች ነገር ፈትኑ። እስቲ ኮንሲስተንሲ ምን አይነት ለውጥ ላይፋችሁ ላይ እንደሚያመጣ ማየት ጀምሩ። ከዛ የዛኔ ሳትፈልጉ ጂም ውስጥ መግባታችሁ ወደፊት ምን ያህል ትልቅ ሪዋርድ ይዞላችሁ እንደሚመጣ ማወቅ ትችላላችሁ ማለት ነው። የመጀመሪያው ምክሬ ኮንሲስተንት ለመሆን ለረጅም ጊዜ ለውጥ ሳታዩ መስራት ተለማመዱ፣ በሌሎች ነገርም ቢሆን ማለት ነው። መልሴ ተመልሷል ብዬ አስባለሁ። ሁለተኛው ጥያቄ ደግሞ እንዴት ቀጭን ሰዎች ቶሎ ብለው በልካፕ ማድረግ ይችላሉ የሚል ጥያቄ ነበረ። ስኪኒ ፋት የሚባለው እንትን ላይ ነበርኩና እሱን ሰውነት ትንሽ መለስ አድርጌ አምጥቻለሁ ብዬ አስባለሁ አሁን ያለሁበት እንትን ላይ። ቶሎ በልክ ለማድረግ ምን ያስፈልጋቸዋል? እኔ አሁን የዛሬ 2 ወር የጀመርኩት የበልክ ሩቲን አለ። እሱን ሩቲን በትንሹ ልንገራችሁ ማለት ነው።
በልክ ማድረግ ስታስቡ ቀጫጫ ሆናችሁ ቶሎ በልክ ለማድረግ የምታስቡ ሰዎች ካሎሪክ ሰርፕለስ ላይ መሆን ማለት ነው። ወይም ደግሞ የምታስገቡትን የካሎሪ መጠን ከፍ አድርጋችሁ ኤክሰርሳይዝ የምታደርጉበትን ሰዓት መቀነስ፣ ወይም ደግሞ ካሎሪ የምትወጡበትን ሰዓት መቀነስ፣ ካሎሪ የምበሉትን ደግሞ ከፍ ማድረግ ወይም ደግሞ ካሎሪ ሰርፕለስ ላይ መሆን ማለት ነው። ምክንያቱም በልክ ላይ ብዙዎቻችን የምንሳሳተው ነገር ምንድነው? መስላችንን ዝም እንለዋል። ወይም ደግሞ በልክ ስንል በቃ የፈለግነውን መብላት፣ ጂም ትንሽ ሰዓት ሰርቶ ቶሎ መውጣት፣ ብዙ ክብደት አለማንሳት፣ እሱ ደግሞ በጣም ይጎዳናል። በልክ ስናደርግ ፕሮፐርሊ በልክ ማድረግ አለብን። በልክ ስታደርጉ ግን ሁለት አይነት የበልክ እንትን አለ። ክሊን በልክ፣ ዳርቲ በልክ አለ። እውነቱን ለመናገር ሁለቱንም ሞክሬያለሁ። በደንብ የሰራልኝ ክሊን በልኩ ነው። ክሊን በልክ ስታደርጉ ምንድነው ሁሉም የተመጣጠነ ነገር ነው የምታገኙት። እዛ ክሊን በልክ ላይ ካርብ በስነስርዓት ታገኛላችሁ። ክሊን የሆነ ካርብ፣ ፕሮቲንም በዛው ልክ ታገኛላችሁ። ፕሮቲናችሁንም በስነስርዓት ታገኛላችሁ። ካርብም በስነስርዓት ታገኛላችሁ። የሚያስፈልገውን የፋት መጠንም ደግሞ ክሊን በልክ ላይ ታገኙታላችሁ። ሶ ኤኒዌይስ ስኪኒ ሆናችሁ በልክ ማድረግ የምትፈልጉ ሰዎች የምመክራችሁ ምክር ምንድነው? ካሎሪ ሰርፕለስ ላይ መሆን፣ ካሎሪያችሁን ትራክ ማድረግ በስነስርዓት ኖርማሊ ከምበሉት ምግብ ወጣ ብላችሁ ክሊን የሆኑ ምግቦችን በስነስርዓት ካርብ ምን ያህል እያገኛችሁ እንደሆነ፣ ፕሮቲን ምን ያህል እያገኛችሁ እንደሆነ፣ ፋት ምን ያህል እያገኛችሁ እንደሆነ በቀናችሁ ውስጥ ወቁት። ማወቅ ብቻ በጣም ለእናንተ ትልቅ እንትን ስለሆነ ማለት ነው። ሶ በየጊዜው ራሳችሁን ትራክ እያደረጋችሁ በልክ ማድረግ ትችላላችሁ። እኔ የምመክራችሁ ስሙዚ በደንብ ብትጠጡ፣ ይሄ ቶሎ ፈጭታችሁ የምትጠጡት ነገር ቢሆን በጣም እኔ ፕሪፈር ማድረገው ነገር ነው። ምክንያቱም እኔ እሱ ላይ በጣም ትልቅ ለውጥ ስላየው ማለት ነው። የሆነ ሰዓት አፕታይታችሁ እንኳን ቢዘጋ መጠጣት አይከብዳችሁም ከመብላት። ጀስት መጠጣት ኢዝ ሞር ኢዚየር ለእናንተ ቶሎ በልክ ለማድረግ ብትጠጡ እመክራችኋለሁ። የተለያዩ ሙዝ፣ አቮካዶ፣ ኦትስ ምናምን አድርጋችሁ አንድ ላይ መፍጨት ማለት ነው። ሌላኛው ጥያቄ ደግሞ ኦን አቬሬጅ ሰው ለስንት ሰዓት ጂም ውስጥ ማሳለፍ አለበት፣ ምን ያህል ኤክሰርሳይዝ መስራት አለበት የሚል ጥያቄ ነበር የጠየቀኝ። እኔ በፊት በደንብ ትዝ ይለኛል፣ በፊት በጣም ጂም ውስጥ ረዥም ሰዓት ነበር ማሳልፈው። በተለይ ደግሞ ከክላስ መልስ ስለነበረ ላለማጥናት በጣም ትልቅ ኤክስኪውዝ ነበረ። ስለዚህ ጂም ውስጥ በጣም ረዥም ሰዓት አሳልፋለሁ። ከዛ ገብቼ የምበላውን አላውቅም፣ እንጀራ ልበላ እችላለሁ። ይሄ ሁላ ሰዓት ሰርቼ ማለት ነው። እሱ በጣም ይጎርቶኛል ብዬ አስባለሁ በፊት። ኦን አቨሬጅ ብትሰሩ የምመክረው ከአንድ ሰዓት እስከ አንድ ሰዓት ተኩል በቂ ነው። አንድ ሰዓት ተኩል አድርጋችሁት አትሊስት 31 ደቂቃ ሬስት የምታደርጉበት ታይም ነው ማለት ነው። አንድ ሰዓት ሰርታችሁ ትወጣላችሁ ማለት ነው ከጂም። ያቺ 30 ደቂቃ ሬስት የምታደርጉባት ሰዓት ምናምን ነች። አንድ ሰዓት ሰርታችኋል ማለት ነው። የተለያዩ ቦዲ ፓርታችሁን ሰርታችኋል። 4 ኤክሰርሳይዝ። አሁን ዛሬ ቸስት እና ባክ ከሆናችሁ ለቸስት 4 ለባክ 4 በቂ ነው። እንደዛ ካረጋችሁ ማክሲመም 5 ድረስ መሄድ ትችላላችሁ። እኔ ግን በፊት 8 7 ሳልሰራ አልወጣም ከጂም 8 ኤክሰርሳይሶችን ማለት ነው። እኔ በደንብ መክራችሁ ደግሞ ምንድነው በደንብ አይዞሌት ማድረግ። አሁን ቸስት ከሆናችሁ ዛሬ አፐር ቸስት ላይ በደንብ ፎከስ አድርጋችሁ መስራት። ሁለተኛው ቸስት ዴይ ላይ ደግሞ ሎወር እና የሆነ ሚድ ፓርታችሁ ላይ አይዞሌት እያደረጋችሁ መስራት በደንብ በጣም ቶሎ ፕሮግረስ እንድታዩ ያደርጋችኋል። ፕላስ ደግሞ በደንብ ስትሬች ማድረግ፣ ሁሉንም ኤክሰርሳይዝ ስትሰሩ በደንብ ስትሬች ማድረጋችሁን አትርሱ። የኔ መልሶች ይሄን ይመስል ነበረ። እንደወደዳችሁት ተስፋ አደርጋለሁ። በደንብ መልሻለሁ ብዬ አስባለሁ። ካልመለስኩም ሜቢ ኮመንት አድርጉና ኮመንት ላይ እንመልስላችኋለን። ይሄን ይመስል ነበረ። አመሰግናለሁ። አንደኛው ጥያቄ ጂም ላይ ኮንሲስተንት ለመሆን ምን ማድረግ አለብን? ጂም ላይ ኮንሲስተንት ለመሆን እየተቸገራችሁ ከሆነ አንደኛ ነገር ከልባችሁ አልፈለጋችሁት መለወጡን ማለት ነው። ሁለተኛው ነገር ደግሞ ጂሙን እንደ ደስተኛ የሚያደርጋችሁ ቦታ የወሰዳችሁት አይደል፣ ተሰቃይታችሁ እንደምትመጡ ያሳያችሁ ነው ጭንቅላታችሁ። ለዛ ጂሙን ኢንጆየብል የሆነ ኤክስፒሪየንስ ለማድረግ ከጓደኛችሁ ጋር ስሩ፣ የተዝናናችሁ ስሩ፣ ዘፈን ስሙ። በቃ የሆነ አይነት ኢንጆየብል የሆነ ቦታ እንደሆነ ጭንቅላታችሁን አሳዩ። ሁለተኛው ደግሞ ነገር ምንድነው? ጂሙ ላይ ኮንሲስተንት ለመሆን ራሳችሁን ልታሳምኑት ይገባል። ምንም ቢሆን በሞቲቬሽን ከሆነ የጀመራችሁት ጂሙ ታቋርጣላችሁ። ለዛ ዲሲፕሊን ልትሆኑ ይገባል። ያ የምትፈልጉበት ደረጃ ላይ እንደማትደርሱ እዚሁ ነግራችኋለሁ። ኮንሲስተንት ማትሆኑና ዲሲፕሊን ማትሆኑ ከሆነ ስሜታችሁ እንዲገዛችሁ የምትፈቅዱለት ከሆነ ያንን የምትመኙትን አቋም በፍጹም ልትደርሱበት አትችሉ። እዛ ለምን እንደጀመራችሁ አስታውሱ። ላይ ጂሙን ኢንጆየብል የሆነ ኤክስፒሪየንስ የምታሳልፉበት ቦታ ይሁን። ሁለተኛው ደግሞ እንዴት ዌት ጌን ማድረግ ይቻላል?
ዌት ጌን ለማድረግ የተቸገራችሁ ከሆነ ከአመጋገባችሁ ናችሁ። ከምትበሉት ልክ የምታቃጥሉ ከሆነ ትከሳላችሁ። ከምታቃጥሉት ልክ ደግሞ የምትበሉ ከሆነ ዌት ጌን ታደርጋላችሁ። ያንን በሚፈጠርበት ጊዜ ደግሞ ምንድነው የምታደርጉት? ፕሮግረሲቭሊ ኦቨርሎድ ታደርጋላችሁ። የሚሰሩትን ኪሎች የጨመራችሁት ትልቅ ኪሎ ለማንሳት የሞከራችሁ ድግግሞሹን ከፍተኛ ለማድረግ ትሞክራላችሁ። ከዛ ጡንቻችሁ እያደገ ይመጣል ማለት ነው። ለምን? ከምቾቱ እንዲወጣ እያደረጋችሁ ስለሆነ። ከዛ ምግብ ደግሞ ሪኮመንድ ማድረጋችሁ ስኳር ድንች አፎርደብል ነው፣ ኦትስ አፎርደብል ነው፣ ቲላፒያ አሳ ለፕሮቲን ሶርስ አሪፍ ነው፣ አፎርደብል ነው። እንቁላልም እንደዛው፣ ሩዝም ከተጠቀማችሁ በልክ ለማድረግ ይጠቅማል። ሶስተኛው ደግሞ ምን ያህል ሰዓት ጂም ውስጥ መስራት አለብን የሚለው ድሮ እኔ እንደውም 3 ሰዓት 2 ሰዓት መስራት ያለብን ይመስለኛል። ግን 1 ሰዓት በቂያችሁ ነው። እናንተ ብቻ ስትሰሩ ያንን እንቅስቃሴ በትኩረት ስሩና በኃይለኛው ስሩ። መስራት እስከማትችሉ ስሩ እና ለአንድ የጡንቻ ክፍል 3 እንቅስቃሴ ከሰራችሁ በጣም በቂ። በዛ 1 ሰዓት በቂያችሁ ነው ማለት ነው።